እሱ ራሱ እንዲታዙ ከኃጢአቱ በጥምቀት ታጥቦ መጥቶ ጥምቀት አያድንም ብሎ ሲሰብክ ጳውሎስን አስቡት። በፍጹም ሊሆን አይችልም። ጳውሎስ ጥምቀት ስለ ድህነት ነው ከኃጢአት ለመታጠብ ነው ብሎ መስበኩ እንደማይቀር እናውቀዋለን። ለዛ ከጌታ ጋር እንደምንሆነው በጥምቀት ነው ሲጀመር ብሎ ይደመደመው ለዛ ነው። ስለዛ ከጌታ ጋር እንደምትሆነው በጥምቀት ከሆነ አማኞች አንድ አማኝ ልክ መጥቶ ወደ ጥምቀት ውስጥ ሲገባ ወደ ውስጥ ሲገባ ከጌታ ጋር አንድ ይሆናል። ልክ ከጌታ ጋር አንድ ሲሆን በዛ ውስጥ እግዚአብሔር ያንን ሰውዬ በክርስቶስ በኩል የራሱ ልጅ ያደርገዋል፣ የኃጢአት ስርየትን ይሰጠዋል፣ ዳግም ይፈጥረዋል ምናምን የክርስቶስን ሞትና ትንሳኤውን ይሰጠዋል ምናምን በመንፈሱ አማካኝነት ይህን ስራ ሁሉ ለዛ ሰውዬ ይሰራለታል። በገላትያ ምዕራፍ 3 ቁጥር 27 ላይ ጳውሎስ ስለዛ ነው ምን ብሎ የተናገረው? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቃችሁት ከጌታ ጋር አንድ ለመሆን ነው። ይሄ ማለት ያልተጠመቀ ገና ከጌታ ጋር አንድ አልሆነም ማለት ነው። ምክንያቱም የሚጠመቁት ከጌታ ጋር አንድ ለመሆን ከሆነ ያልተጠመቀ ሰው ከጌታ ጋር አንድ አልሆነ፣ ከጌታ ጋር አንድ ያልሆነ ደግሞ አልዳንም። ለመዳን ከጌታ ጋር አንድ መሆን ስላለብን እና እዛው ጋር ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ክርስቶስን የለበሱት እነማን ናቸው? የተጠመቁ ወይስ ያልተጠመቁ? ጋይስ ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን የለበሱት የተጠመቁ ናቸው ያልተጠመቁ? ክርስቶስን የለበሱት የተጠመቁ ናቸው ወይስ ያልተጠመቁ? የስ ትክክል። የተጠመቁ ከታች ገስቱን ኦን አድርገው ይለኛል። ሄና አንዴ ገስቱ ኦን ነው። ገስትማ እንዴ ዘግቼ ይገባለሁ። ሄና አንተን እኮ ነው ብቻ ነው አካውንቲ ትንሽ ተመቷል ነው እንጂ ገስቲ ኦን ነው። ግን አያሳይም፣ ለብዙዎቻችሁ አያሳይም። አይ ነው ትንሽ እንትን ብሎ ነው ተምታቶበት ነው። ኤኒዌይስ እሺ እንግዲህ ቆይ አንዴ እስቲ ያልተጠመቁ የሚል አይቻለሁና አንዴ ቆይ ኦኬ ያልተጠመቁ የሚላየውኝና ገብቼ ሳይው እስላም ነው የሚጠበቁ የፈጠነው የጃየው ታውቃለህ። ሱሌማን ይላል ገባ ታለው የሆነ ነገሩን ጠምጥሞ ምናምን ነገር ብቻ ተው ይመች የሚጠበቅ ሞዴሬተር ከለስ ተከፈለካ ሁሉ ቁር በጣም የሚያደርጉ እነዚህ የእስላም ቆጣ አይ ሞዴሬተር ልሰጥ ነበር ለካ ፎሎ ባክ ማድረግ ፓስተርም ዝም አሉና ሀሳባቸውን እንሰማቸዋለን። አይ አይደለም መዝሙር ወዳጃችን አኬ ቆንጆ ትምህርት ነው እያስተማረ ያለው ያመነበትን ነው። ደግሞ በዚህ ክርስቶስን በጣም የገለጠ ስለሆነ ተመችቶኝ ከዛ ፍቃድ ካገኘው ደግሞ የኔን ሀሳብ ሪፍሌክት አድርግና አስተያየታችሁን ሰምቼ እግዚአብሔርን አመስግነን እንወጣለን ብዬ አምናለሁ። ለዛ ነው ወዳጅ ጨዋነት የኛ ባህሪ ነው። አመሰግናለሁ። ጥምቀት ለድህነት አይደለም ነው ብለህ የምታምነው ፓስተር? ይቅርታ ወዳጅ እስከጠየቀኝ ድረስ ጥምቀት ውስጥ ድህነት እኮ እሱን ልመልስልህ ነው። ስለ ጥምቀት ቫሊዩ ነው እያወራ ያለው። አዎ ቫሊዩድ ነው። እኔ ባይዘው ወንድሜ ፓስተር ወንጌልን ሰብኬ ተጠምቄ ሌሎችን እያጠመቅኩ ያለው ወንድሜ ነኝ፣ በክርስቶስ ወንድሜ ነኝ። አንተ እዛ እኔ እዚህ ቢኖርም ማለት ነው። እኔ ጥምቀት አያስፈልግም ቶታሊ ያልኩ አይደለም። ነገር ግን በመጀመሪያ እኛ ሳንጠመቅ በፊት ክራይስትን በማመን በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ የእግዚአብሔር ልጅ ሆነናል። የእግዚአብሔር ልጆች የሆንን እኛ ደግሞ ልጅነታችንን የምናረጋግጥበት መንገድ አንዱ የክርስቶስን ስጋና ደም በመቋደስ ነው። አንድ በሆሊ ባፕቲዝም ውስጥ ኢንቮልቭድ በመሆን ነው፣ በመሳተፍ ነው። ስለዚህ እነዚህ ለቤተ ክርስቲያን የተሰጡ የክርስቶስ አደራ የመጨረሻውም የትልቁ ሚሽን ወይም ታላቁ ሚሽን የሚባለው ክርስቶስ ለደቀ መዛሙርቶቹ የተናገረው ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ። ኦኬ
እያለ ያስተማረው የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ያለው እንደገና ከወዳጃችን ከመዝሙረ ያሬድ ጋር ስናወራ የነበረው ማርቆስ ወንጌል 16 ከ15 እስከ 16 ያለውን ስንመለከት እነዚህ ሁሉ ስለ ጥምቀት ጌታችን ኢየሱስ በዋናነት ጠቀሜታውን ያጎላበት ክፍል እንደሆነ በማመን ኦኬ እኛ ይህንን የተቀበልን እየተገበርንም ያለን ሰዎች ስንሆን ልዩነታችን መጀመሪያ ላይ እኛ ድነናል፣ የእግዚአብሔር ልጆች ሆነናል። በምን በማመን እንደ ዮሐንስ ወንጌል 1:12 ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በሚል በእግዚአብሔር ቃል መሰረት ላይ ቆመን በልጅነት ህይወት ውስጥ እየተመላለስን ልጅነታችንን ግን በጥምቀት እናረጋግጠዋለን። የጌታን እራት በመውሰድ እናረጋግጠዋለን። ከቅዱሳኖች ጋር ህብረትን በማድረግ ከኃጢአት በመራቅ እናረጋግጠዋለን። ያልከው ሐሳብ በጣም ቆንጆ ነው። እጅግ በጣም የሚመሰገን ነው። ደግሞ እኔን እዚህ ያኖረኝ አንተን እዛ ያኖረህ ምንድነው? ከጥምቀት በፊት ድነት አልቋል ነው። ከዛ ከዳንን በኋላ ግን የዳንበትን ሲምቦሊዝም አፕላይ የምናደርግበት መንገድ ነው ብዬ ነው። አክዬ ቴንኪዩ አባዬ ቴንኪዩ። ቀጥል፣ ማይክን ከፍተሃል። እሺ እናመሰግናለን ፓስተሪ። እንግዲህ አሁን ያስቀመጡት ነገር ላይ ከጥምቀት በፊት ድህነት አልቆ ከዛ በኋላ ያው የዳነውን መዳን ደግሞ በዛ በጥምቀት ውስጥ እናረጋግጣለን እናሳያለን የሚል ነገር አስቀምጠዋል። እኔ ደግሞ ያው ከቅድም ጀምሮ እንዳስረዳሁት ያው እንግዲህ መድገም ስለሌለብኝ በጥምቀት ውስጥ እግዚአብሔር አምላካችን በመንፈስ ቅዱስ አሰራር የክርስቶስን የማዳን ስራ ሁሉ ለኛ ይሰጠናል በጥምቀት ውስጥ። ስለዛ ድህነቱ እዛው ጥምቀት ውስጥ ነው ያለው የሚል አምነን ስንጠመቅ ድህነቱ እዛ ውስጥ አለ የሚል ነገርን አስቀምጬ ነበር። ለዚህ ነገር እኔ አሁን ለተናገርኩት ነገር የመጽሐፍ ቅዱሳዊ ማስረጃዎችን ከቅድም ጀምሮ ያሬዶም ሲያስቀምጡ ነበር። እኔም እዚህ ጋር ብለን የእምነታችን ጀማሪና ፈጻሚ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ውስጥ ታላቁ ሐዋርያ ቅዱስ ጳውሎስ ከተናገረው፣ ታላቁ ሐዋርያ ቅዱስ ጴጥሮስ ከተናገረው እያደረግን ለማየት ሞክረናል። ኢቨን መጽሐፍ ቅዱስ ቃል በቃል በቃ ጥምቀት ያድናል ይላል። በጣም የሚያስገርም ማለት እንግዲህ አሁን መጽሐፍ ቅዱስን የምንወድ ከሆነ መጽሐፍ ቅዱስን መውደዳችን የሚረጋገጠው የምርም ለቃሉ ታማኝ በመሆን ነው ብዬ አምናለሁ። ሰው መጽሐፍ ቅዱስን የምርም እወዳለሁ፣ እንደው የእግዚአብሔርን ቃል እወደዋለሁ፣ ጌታችን ኢየሱስን እወደዋለሁ፣ እግዚአብሔርን እወደዋለሁ የሚል ከሆነ በምን ይረጋገጣል አንዱ ከተባለ በቃ በዛ በቃል ውስጥ የተቀመጠውን ነገር በታማኝነት ይሄ አስቀድመን ከያዝን ምናምን ነገር አንጻር ብቻ ሳይሆን በቃ በግልጽ የሚናገረውን ነገር አሜን ብሎ በመቀበል ማረጋገጥ ይቻላል። የምር ለመጽሐፍ ቅዱስ ታማኝ ነን ወይም ደግሞ መጽሐፍ ቅዱስን እንወዳለን አንወድ የሚለው በሱ ማረጋገጥ ይቻላል። ስለዛ እኔ ያው እንግዲህ አንተ ፓስተሪ መጽሐፍ ቅዱስን እንደምትወድ አምናለሁ። እንግዲህ አምናለሁ ብዙ ፕሮቴስታንት ወንድም እህቶቻችንም መጽሐፍ ቅዱስን ትወዳላችሁ፣ ጌታ ኢየሱስንም እንግዲህ ያው እንወዳለን ስትሉ ነው የምናየው። እኛም ትወዳላችሁ ብለን እናምናለን። ግን እኛ አሁን ደግሞ ጠሪያችን ወዴት ነው? አዎ ክርስቶስን የምትወዱት ከሆነ በምልአት በደንብ ደግሞ ብታገኙት ይህን ነገር ይሄ መጽሐፍ ቅዱስን አዎ ትወዳላችሁ፣ የመጽሐፍ ቅዱስን ሀሳብ ደግሞ በምልአት ብታገኙ ጥሩ ነው ብለን ነው እየተናገርን ያለ ነው። እና አሁን መጽሐፍ ቅዱሳችን ላይ እንዳልኩት ቃል በቃል ጥምቀት ያድናል የሚላለ ጥምቀት ያድናል። አንደኛ ጴጥሮስ 3:21 ላይ እንደዚህ ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው ወይም ሴቭስ አስ ይላል። ጥምቀት ያድነናል ወይም ጥምቀት ያድናችኋል እየተባለ ይተረጎማል። ወይስ ጥምቀት አሁን ያድናል ቃል በቃል ጥምቀት ምንድነው? ለኃጢአት ስርየት እንደሆነ፣ በጥምቀት ከኃጢአት መታጠብ እንዳለ፣ በጥምቀት ከጌታ ጋር አንድ መሆን እንዳለ፣ በጥምቀት ክርስቶስን መልበስ እንዳለ፣ በጥምቀት ዳግም መወለድ እንዳለ፣ በጥምቀት መዳን እንዳለ ራሱ ክርስቶስ እንደ ይህን ነገር በተደጋጋሚ መጽሐፍ ቅዱስ እየተናገርን ይህን ነገር ክርስቶስን መካድ ይሆንብናል። ምክንያቱም ሰው ክርስቶስን የሚክደው ቃሉን እምቢ አልቀበልም በማለትም ስለሆነ ማለት ነው። ስለዚህ አሁን እንደው ጥምቀት ላይ ይሄ ጥምቀት ምሳሌ ነው። ይቅርታ በጣም ምናልኝ ፓስተር ጥምቀት አሁን ይሄን ነገር ያመጣሁት ነው። እሺ ፓስተር ይጠይቁኝ። እሺ በጣም ይቅርታ ድምፅ ገባባቸው መሰለኝ። ቆይ አንዴ ስልክ ይሆናል ይጨርሱና
እንትን እንለዋለን። ቴንክ ዩ ባለማወቅ ነው ከቴሌግራም መዝሙር ከፍቼ ስለነበረ ሶሪ ለምሳሌ ወዳጃችን አኬ አዎ ጥምቀት ለኃጢአት ስርየት አስፈላጊ ነው ብለው እያስተማሩ ነው ያሉት። የእግዚአብሔር ቃል ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 7 ላይ ታወጣልን። ወዳጃችን ያሬድ ታወጣልን። አንደኛ ዮሐንስ ምዕራፍ ስንት? አንደኛ ዮሐንስ ምዕራፍ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። አይ እንዳው ቃል በቃል ሌሎቹ እንዳውት ነው እንጂ ታውቀዋለህ አክዬ። አየህ የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በእግዚአብሔር ቃል ውስጥ ለኃጢአት ምዕራፍ 1 ቁጥር 7 ታውጣለት ያሬድ ቁጥር 7 ታውጣለት። አንደኛ ዮሐንስ 1:7 አየህ የስ እዛ ጋር ምንድነው የሚለው? ሙሉን እናንብበው። ትንሽ ጠጋ አድርግልኝ። ወደ ቁጥሩ ጠጋ አድርግልኝ ከቁጥር 7 ጀምሮ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አየህ በእግዚአብሔር ቃል ውስጥ ከኃጢአት ሁሉ የሚያነጻን የልጁ የክርስቶስ ኢየሱስ ደም ነው። ለምን? ደም ሳይፈስ ስርየት የለም። የምን ስርየት? የኃጢአት ስርየት። ከዚህ ቀደም የነበረውን የአሮጌ አዳማዊውን ኃጢአት፣ አሁን በስጋ የምንሰራውን ኃጢአት፣ የትኛውንም ስም ያለውና ስም የሌለውን ኃጢአት ግን መንፈስ ቅዱስን መሳደብ በመጽሐፍ ቅዱስ ስርየት የሌለው ኃጢአት ተብሎ የተገለጸው እሱ አለ። ከዛ ውጭ ግን ሰዎች በምንም አይነት ኃጢአት ውስጥ ራሳቸውን ቢያገኙ ክርስቶስን አምነው በደሙ ከታጠቡ ቅዱስ ስጋውንና ቅዱስ ደሙን ከተቀበሉ ከኃጢአት ስርየት ከኃጢአት ነፃ መሆን ወይም የኃጢአትን ስርየት ማግኘት ይችላል። ይሄ በክርስቶስ ውስጥ ነው የመዳን ፕሮሰስ ተጀምሮ እየቀጠለም እያለቀም ያለው የተደመደመው በክርስቶስ ውስጥ ነው። ሌላው ምንድነው? ጥምቀቱ ምንድነው ብለን ስንል ጥምቀቱ እኛ ባይዘው የተጠመቅን ያመንን የጥምቀትን ዋጋ ያሳነስን አይደለንም፣ ወይም መጽሐፍ ቅዱሳዊ አይደለም ያልን አይደለንም። ግን ከክርስቶስ ጋር የድነት ስራን መጥቶ ሊጋራ አይችልም። የውሃ ጥምቀት ከፈሰሰው ከቀራንዮ ደም ጋራ መጥቶ ሊወዳደር አይችልም። ኮምፔር ልናደርገው አይችልም። ፓስተሪ በጣም ይቅርታ ያደርጉልኝ። እንግዲህ እንትን መሀል ገባሁበትና እንትን ነው አሁን የማንግባባና የማንረዳዳ ከሆነ አስቸጋሪ ይሆናል። አሁን እንደዚህ ብለን ራሱ የጥምቀትን ትምህርት ስጀምር ምን ብዬ ነበረ? ብዙ ጊዜ ፕሮቴስታንት ወንድነቶቻችን የጥምቀትን የማዳን ነገር ትንሽ እንደው ለመቀር የሚያስቸግራቸው እንደ ያዳነን ክርስቶስ እውነትም ነው። ይህ ጥምቀት ያድናል ሲባል ምንድነው? ከክርስቶስ ጋር እንደው ክርስቶስ የሚያድን ጥምቀት የሚያድን እንዴት ሁለት መዳን እንዴት ይሆናል? ይሄማ የክርስቶስን አይሰማም። ተቋረጠ። ከአኬ ነው መሰለኝ። አንድ ፓስተር ይቅርታ፣ ለእኛ የምናገኘው ያስተጋባል መሰለኝ። ለእኛ የምናገኘው ቃላቱን አንዳንዴ ያው እንጠንቀቅ። እሺ ምንም አሁን ለምሳሌ ለእኛ የሚቆጠር ወደሚል ወደ ፕሮቴስታንቶቹ ትምህርት እየሄድኩኝ አይደለም። ቆጠረን ምናምን የሚባለው እንትን ላይ ማለት ነው። ኤኒዌይስ ወደ እሱ ቆይ ለጊዜው አልግባና፣ ኤኒዌይስ ይህንን የክርስቶስን የማዳንን ስራ የምናገኘው ጥምቀት ውስጥ ነው ያልነው። ጥምቀት ውስጥ በክርስቶስ የተሰራውን የማዳን ስራ የክርስቶስን ደሙን እናገኘዋለን። ልክ ወደ ጥምቀቱ ስንገባ በክርስቶስ ደም እንታጠባለን። የክርስቶስን ሞቱን ትንሣኤውን እናገኛለን እንጂ አሁን እርሱ እንደሚሉት ጥምቀት ከክርስቶስ ጋር የሚገዳደር ሆኖ መጣ እንደዛ አላልንም። እኛ እምነት ያድናል ሲባል እኮ እንዴ እምነት ከክርስቶስ ጋር የሚገዳደር ሆኖ መጣ እኮ አንልም እኮ።
እምነት ያድናል? አዎ ያድናል። ክርስቶስም ያድናል፣ የክርስቶስ ደምም ያድናል፣ እምነትም ያድናል። እንደዛ ማለት ነው። ሁለቱ ነገሮች የሚያድኑ ነገሮች ኖረው ነው? በፍጹም አይደለም። ግን አሜን ብሎ በመቀበል ያ ሰው በክርስቶስ የተሰራውን የማዳን ስራ ያገኛል ነው። የሚያገኘው ግን የአማኙ ሲጠመቅ ነው። መጽሐፍ ቅዱሳችን ኢንጀነራል ስንመለከተው እንደዛ ነው። ጠቅለል ያሉን ነገር ስንመለከተው እንደዛ ነው። አሁን ሀሳቡን በነገራችን ላይ የጠቀስኳቸው እነዛ ሁሉ የመጽሐፍ ቅዱስ ጥቅሶች ውሸት አይደሉም፣ የምርም እውነት ናቸው። የእግዚአብሔር መንፈስ ያለባቸው እውነተኛ ቃሎች ናቸው። ጠቅላላ የክርስቶስም የጳውሎስም የጴጥሮስም የሌሎችም። አሁን አንድ ጥያቄ ብቻ ለጠይቆትና አሁን እርሱ ለሚሉት ለዚህ እንደው ጥምቀት መዳናችንን ማረጋገጫ ነው ወይም ደግሞ ማሳያ ነው ላሉት ጥቅስ ካሉት ከይቅርታ ጋር ፓስተር፣ ምን መዳናችን ነው? ጥምቀት እንደ ዳንን የምናረጋግጥበት ወይም የምናሳይበት ነው የሚል ወይ ከክርስቶስ ወይ ከጳውሎስ ወይ ከጴጥሮስ ወይ ከአንዳቸው ብቻ አንዲት ጥቅስ ብቻ። እንደው በእርግጥ ጌታችን ለምስክርነት ሁለትም ሶስትም ነበር ያሉ አይደለ? እኔ ሁለትም ሶስትም አይደለም አንዲት ብቻ ጥቅስ አለው። አሁን እርሱ ለሚያስተምሩት ትምህርት ማስረጃ አሉት? አሁን ጥምቀት ማሳያ ነው የሚለውን ወይም ደግሞ ማረጋገጫ ነው የሚለውን ማሳያ ነው የሚለው ሳይሆን በእምነት እንደዳንን እኛ ሶላ ጥምቀት ብቻዎች ትምህርት ነው። ሶላ ፊዴ እሱማ ዛሎን የሚል ትምህርት አላችሁ። እናንተ አላችሁ፣ መጽሐፍ ቅዱስ ግን የለውም እያለ ነው ፓስተር። ከታላቅ ይቅርታ ጋር እናንተ እምነት ብቻ ነው፣ መጽሐፍ ቅዱስ ግን ጥምቀት ለድህነት እንደሆነ አሁን ከቅድም ጀምሮ ይኸው ከታላቅ ይቅርታ ጋር ጥምቀት ለኃጢአት ስርየት እንደሆነ ጠቅሰን አሳይተናል። ጥምቀት ለድህነት እንደሆነ ጠቅሰን አሳይተናል። ጥምቀት ከጌታ ጋር አንድ ለመሆን እንደሆነ ጠቅሰን አሳይተናል። ጥምቀት ዳግም ለመወለድ እንደሆነ አሳይተናል። ጥምቀት ምንድነው? ክርስቶስን የምንለብስበት እንደሆነ አሳይተናል። ጥምቀት ከኃጢአት የምንታጠብበት እንደሆነ እየጠቀስን ለእያንዳንዱ ይኸው እዚች ጋር እንድች የምትላለች እያለን አሳይተናል። አሁን ከእርሱ አንዲት ጥቅስ እፈልጋለሁ። ምን አይነት ጥቅስ? ጥምቀት መዳናችን ገጠበት ነው ወይም የሚል አሁን ይህን እንደዛ ስላሉ አስቀድሞ ማለት ነው እንደዚህ የሚል አንዲት ጥቅስ ብቻ ስጡን ነው። አንዲት ጥቅስ ፓስተር፣ ቅድም እኮ ስታወራ የነበረበት ክፍል ነው ሰር አክዬ። ቅድም የሮሜ ምዕራፍ 6ን አንድ ጥቅስ ስጡኝና አብረን እናድርግ። ያሬዱ ይክፈተው። አንዲት ጥቅስ እኮ ሮሜ ምዕራፍ 6 ክፈትላቸው እስቲ ያሬዱ። አሁን አንድ እንሆን ዘንድ ይላል እንጂ እዛ ጋር ማረጋገጫ አንድ ለመሆን ነው ያለው እንጂ ማረጋገጫ ወይ ማሳያ ይላል። በቃ እኔ የጠየቁት እሱን ነው። ማረጋገጫ ወይም ማሳያ የሚለውን ቢያሳዩኝ። ማረጋገጫ ወይ ማሳያ የሚለለው እንደ ከአንተ አላውቅም እንዳልል ጥሩ አይመጣም። አንተ ባይብልን ታውቀዋለህ። ስለዚህ የለም ከሌለ ቃል በቃል ታዲያ ፓስተር ሀሳቡ አለ እዚህ ጥቅስ ላይ ሀሳቡ አለ። ተቋርጫለሁ ወይስ የእርሳቸው ሀሳቡ አለ? አኪ ሀሳቡ እዚህ ጥቅስ ላይ አለ። መልካም እሺ፣ ሀሳቡ እዚህ ጥቅስ ላይ አለ። እስቲ አብረን እናንብበው እስቲ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። እዚህ ጋር የተጠመቅ ነው ከጌታ ጋር አንድ ለመሆን ነው ይላል አይልም? አንድ ለመሆን ነው ይላል። እሺ አንድ ጥያቄ ልጠይቅ። ሰው ከጌታ ጋር ያልተጠመቀ አንድ አይሆንም ይላል። ያልተጠመቀ አንድ አይሆንም ይላል። ችግር የለውም። እዚህ ጋር እንግዲህ እኛ የምናውቀው እዚህ ጋር የተነገረን ነገር ሰው ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። ሌላ ቴዎሎጂ አንፈጥርም። አሁን ሳይጠመቅም አንድ ይሆናል የሚል ካለ ማሳየት ነው። እኛ የተነገረን ሰው ከጌታ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። አሚን ብለን ተቀብለናል። አይ ሳይጠመቅም አንድ ይሆናል የሚል ካለ ግን ያሳዩኝ። እኛም አሜን ብለናል። አዎ ትክክል። አሜን ካሉ በጣም ጥሩ። አሜን ካሉ አንድ ጥያቄ ልጠይቁት። ከጌታ ጋር ሰው አንድ ሳይሆን መዳን ይችላል አይችልም? ከጌታ ጋር አንድ ሳይሆን በእምነቱማ አንድ ሆነ እኮ አመነ፣ ተጠመቀ እኮ። ትልቁ ስራችን እኮ ጌታችን ማመን ነው ትልቁ ስራችን። አይ እኔ የጠየኩት ሌላ ነው ፓስተር። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል ፓስተር? ወደ ሌላ አንድ ሳይሆን አይድንም። ቆይ አንዴ እሺ ፓስተር አንዴ። አንድ ሰው ከክርስቶስ ጋር አንድ ሳይሆን የማይድን ከሆነ ከክርስቶስ ጋር አንድ የሚሆነው ደግሞ በምንድን ነው ይላል? እዚህ አሁን እርሱ ያመጡት ጥቅስ ላይ በዚህ ኮንቴክስት በጥምቀት ይላል። ነገር ግን በእምነት ከክርስቶስ ጋር አንድ ሆነናል እኮ። ይሄ ውሸት ነው። አንዴ ተውት። ቆይ እርሱ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ግን ቆይ አንዴ ወደ እሱ እንመጣለን። አሁን ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም ተብለናል። ተመልከቱ ጋይዝ፣ ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም።
እርሱ ያመጡት ጥቅስ ላይ ደግሞ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ስለዛ ሳይጠመቅ መዳን አይችልም ማለት ነው። ግልጽ እኮ ነው። ያሬዶ መጽሐፍ ትችላለህ? እሱ እያየን እሱ ጋር ወርድ ነገር ከፍተ ሁለት ፕሬሚስ ጽፈ አንድ ኮንክሉዥን እንድታስቀምጥልኝ ነበር። መጽሐፍ የምትችል ከሆነ እንትን እሱ ላይ አይደለም አንተ መጽሐፍ ቅዱስ ላይ ጨምረህ ልጽፍ ነው እንዴ? ጥምቀት ያድናል የሚል ስታጣ ደግሞ ሊጨምርበት ነው። ጥምቀት ያድናል ብለህ በጣም ያሬድ መጽሐፍ እሺ እንትን ወርድ ዶክመንት ነገር ክፈትና ወይ ዝም ብለህ የሆነ ወርድ ፓድ ነገር መጽሐፍ ነው። ኦኬ እሺ። ቆይ ወይ ዲያቆን ሊጽፉ ነው ይሳተፉ እሳቸው። ኧረ ወርድ ክፈት ነው። ኦኬ አንዴ ቆይ ይሄ እዚህ ኮምፒውተር ላይ ኦፊስ ፕሮግራም አይሰራም። ኦኬ ቆይ ግን አንዴ አይ ኖርማል የኮምፒውተሩ ኖት ፓድ ምናምን የለም። ኖት ፓድ ምናምን አለው ኖት ፓድ አለው። ለሰው ቀለል አድርገን እናሳያቸው ብዬ እኮ ነው ሀሳቡን በደንብ እንዲገባቸው። ኦኬ ይቻላል። የስራ ላፕቶፕ ስለሆነ ብዙ ነገር ነው የሚከፍትብኝ። ታስፈራኝ አንተ ከስራ እንደዛማ ከሆነ ወይ መኩ ወረቀት ተጠቀም። መዝሙር ያሬድ እስክሪፕቶ ካለ ያሬዶ እስክሪፕቶ ካለ እንደ ጽሁፍ ባያምርም እስኪ ጽሁፍ ባያምርም ወረቀት ተጠቀም። ጽሁፍ ባያምርም እሺ ልጠቀም። ያው ላዙር ቆይ ስልኬ። እሺ ይኸው ዛሬ እንትና አላስታወስከኝ። ኦኬ ከእውነቱን ተናገርም እኮ እሺ ዝም ብለህ ጨረት ነገር አድርግና አንድ እሺ ዝም ብለህ ጨረት ነገር ኤል በለው ችግር የለውም። እሺ በለው እሺ። ሰው ክርስቶስ ጋር አንድ ሳይሆን መዳን አይችልም። እሺ ከክርስቶስ ጋራ አንድ አይሆን መዳን አይቻልም። መዳን አይቻልም። ሁለተኛው ነጥብ ደግሞ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እኔ ሁለተኛው ላይ አልተስማማውም። አይ ፓስተር ቆይ አንድ የያዙትና ከክርስቶስ ጋር አንድ ሳንሆን ማነው ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። ሁለተኛው ላይ አልተስማማውም። ቆይ ጻፈውና በጥምቀት ነው። እሺ አላጋም አንዴ ከፍ አድርገው እናንተ አንዴ እዩት፣ ተመልከቱ ጋይስ። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ስለዚህ ሲበልና ኮንክሉዥን እሺ ኮንክሉዥናችን ያለ ጥምቀት መዳን አይቻልም። ያለ ጥምቀት መዳን አይቻልም። መዳን የለም። ይሄው እሺ የናንን ፕሪሚስ ትጽፋለህ። እሺ ያስተጋባል መሰለኝ አንተ ድምጽ ያሬዱ የናንን ፕሪሚስ ትጽፋለህ። በዛ በነካው በቆንጆ ጽሁፍ ቆይ ያሬዱ ያንተ ያስተጋባል መሰለኝ። አንዴ ሚዩት አድርገውና እኔ ሚዩት አድርጌያለሁ እኮ አኬዋ የናንን ትጽፋለህ። እሺ ያሬዱ አይ ፓስተር ችግር የለም። አሁን አንድ ባንድ ሁለቱንም ፕሬሚሶች ከላይ ያሉትን ፕሬሚሶች እንይና ከዛ በኋላ ትክክል ያልሆነ ነገር ካለ እናያለን ከመጽሐፍ ቅዱስ እያጣቀስን። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ እንስማማለን። የመጀመሪያው ፕሬሚስ ላይ በትክክል አርም ያው የመጽሐፍ ቅዱስ ጥቅስ ማያስፈልገውም ይሄ ስለምንስማማበት። እሺ ሁለተኛው ፕሬሚስ ወይም ሁለተኛው ቅድመ ሐሳብ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ላይ ስንስማማለን። አንስማማም። በእምነት ቆይ ኤክስ አታርገው። ቆይ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚለውን አንስማማም ብለዋል። አሁን ቅድም በእርግጥ አዎ ከዚህ መጽሐፍ አንጻር በጥምቀት ነው ከጌታ ጋር አንድ የምንሆነው ተብሏል። ግን አሁን ሀሳቦትን ቀይሯል። ስለዚህ አሁን ወደ መጽሐፍ ቅዱስ አንድ ይክፈተልንና ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚል መጽሐፍ ቅዱስ ላይ አብረን እንይ።
እሺ እሱን አንተ ታሳያለህ፣ እኔ ደግሞ አልተስማማሁበትም ያልኩበትን ምክንያት አሳያለሁ። አክዬ ጥቅስ ነው። አሁን ብዙ ሐሳቦች እንዳናቀርብ ችግር የለው። እሺ ከክርስቶስ እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል አይደለም? አዎ ይላል። የተጠመቅነው ምን ለመሆን ነው ይላል? አንድ እንሆን ዘንድ። ከማን ጋር? ከክርስቶስ ኢየሱስ ጋር። ስለዛ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ወይም ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አደረግን? ተጠመቅን። ግን ተጠመቅን ብቻ አይደለም፣ ከጥምቀት በፊት እምነት አለ። ቆይ ችግር የለም። አዎ ከጥምቀት በፊት እምነት አለ። የአማኙ ነው እኮ የሚጠመቁ። አሁን እዚህ ጋር አማኙ ስለሚጠመቀው ጥምቀት ነው የተናገረው። ችግር የለም። እሱን አማኙ ምን ሲያደርግ ነው ከክርስቶስ ጋር አንድ የሚሆነው አለ? ስትጠመቅ፣ አምኖ ስትጠመቅ። ስለዛ በቃ ስለ ጥምቀት ስናወራ በነገራችን ላይ እምነትን ይዘን ነው። እሺ ያለ እምነት አይደለም። እሱን ጨራሽ አንድ ሰው ማወቅ አለበት። ልክ ነህ። በጣም ጥሩ ፓስተር። እሺ ዝም ብሎ አላምንም የሚል ሰውማ ምኑን ተጠምቆ አይደለም ሲጀምር። እሺ ስለዛ አማኙ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብለውናል አይደለም? አምኖ ሲጠመቅ ብያለሁ። አማኙ አምኖ ሲጠመቅ፣ አማኙ ሲጠመቅ ከክርስቶስ ጋር አንድ ይሆናል። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። አንድ አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው አይደል? አንድ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ሲያምንና ሲጠመቅ እኮ እሱንማ አማኝ አልኩኝ እኮ። አማኙ ድጋሚ እኮ አያምንም ማለት እምነት እርግጥ ነው ዳይናሚክ ነው፣ ይቀጥላል። ግን አማኝ እኮ ብዬ ጀመርኩት ለዛ ነው። ያ አማኝ ከክርስቶስ ጋር አንድ የሚሆነው ምን ሲያደርግ ነው? ሲጠመቅ አልኩህ እኮ። ሲጠመቅ አንድ ይሆናል። ፓስተር ይቅርታ አደረግኩት መሰለኝ። ምንም በል በጣም ደስ ይለኛል። እሺ ፓስተር። እሺ አንድ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ከክርስቶስ ጋር አንድ ሳይሆን ደግሞ መዳን አይችልም። ስለዚህ አንድ አማኝ የሚድነው ሲጠመቅ ነው አይደለም? ሚድነው ሲጠመቅ ነው አይደለም? ሲያምን። አሁን ቅድም ምን አሉኝ? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ያሬዱ ድጋሚ ላጽፍህ እንዴ? እሱ ሁሉም ሰው አይቷል። ችግር የለውም። እውነት ነው እሱ። ላጽፍህ ያሬዱ ካላደከምኩ። እሺ አጽፈኝ። አለ እኮ አለ የተጻፈ ፒ1 በልና ወይም ፒ1። እሺ ሌላ ሳላጽፍ። እሺ ቀጥል። ያው ተመሳይ እኮ ነው የምናጽፈው። ሁለታችን የምንስማማበትን ነው የምንጽፈው። እሺ ከላይኛው ጋር ተመሳይ ነው። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። እሺ ይቅርታ እንግዲህ አደከም ነው ያለው። ችግር የለውም። ከክርስቶስ ጋራ አንድ ሳይሆን መዳን አይቻልም። እሺ ፒቱ ልቀጥል። ፒቱስ አንድ አማኝ በል በቃ አማኝ ያው እምነት ስለሚያስፈልግ እሱን እንዳከራክረን አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ክርስቶስ ጋራ አንድ የሚሆነው አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ የሚሆነው ብያለሁ። ሆን ሆ አድርጋት። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። እዚህ ድረስ ትክክል ነው አይደል ፓስተር? እዚህ ጋ ሁለተኛውን አሁንም አልስማማም። ሁለተኛው ፓስተሪ እንዴት ነው ይሄ ነገር? አባ እኮ ልክ ነው። ልክ ነው። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ብቻ አይደለም ሲያምንም ጭምር ነው። ሲያምን ነው። በእምነቱ ሳይጠመቅ አንድ ሊሆን ይችላል። ሳይጠመቅ አማኝማ ኦልሬዲ እኮ አማኝ አለው እኮ ለምትለው። እሺ አንድ ነገር ልንገርህ። አይ ሳይጠመቅ አንድ ይሆናል። ሳይጠመቅ አንድ ይሆናል ካሉ በሉ ጥቅስ ያሳዩ። ሳይጠመቅ አንድ ይሆናል የሚል እሺ፣ አይ ሳይጠመቅ አንድ ይሆናል የሚል አይደለም።
አይደለም በእምነት አይ በቃ አለ ብለውኛል አይ ይኸው ልንገሩ ፋሚሊ ውስጥ አለ እሺ ፓስተሪ በእምነት መዳን እንዳለ ቢናገር በእምነት እንደሚመስሉ ነገሮች ቢናገር መጽሐፍ ቅዱሳችን እኛ የምንቃወም አይደለንም። ምክንያቱም ስለ እምነት ሲወራ ወይም ሲናገር መጽሐፍ ቅዱሳችን ጥምቀትን አያገለም። ጥምቀትን አብሮ ነው ታሳቢ ማድረግ ነው። ስለ ጥምቀትም ደግሞ ሲናገር ምንም እንኳን ስለ እምነት እዛ ላይ ባያወራም ለምሳሌ አሁን የጠቀሱት ሮሜ 6:3 ላይ ሰው ከክርስቶስ ኢየሱስ ጋር አንድ ለመሆን ተጠምቋል ይላል። አምኗል አይልም። እዛ ላይ ቃሉ እኮ የለም አምኗል የሚለው ግን በውስጥ ታዋቂነት ግን እምነትም እንዳለ በቃ እናውቃለን። ለምን ሌሎች የመጽሐፍ ቅዱስ ክፍሎቻችን ላይም እምነት የግድ እንደሆነ ስለተነገረን እናውቃለን። አዩ እምነት የምትለው ቃል እዚህ ላይ ባትመጣ ራሱ እናውቃለን እምነት እንዳለ። ስለዚህ አሁን እየነጣጠሉ እየተናገሩ ስለሆነ እኔ አሁን እያልኩት ያለሁት እርሶ ባሉት መልኩ ያለ ጥምቀት አንድ ይሆናል የሚል ጥቅስ ካለ አለ የለም? በመጀመሪያ ደረጃ ያለ ጥምቀት ያለ እምነት አንድ ይሆናል የሚል ቃል የለም። ቆይ የለም። እሱን እሺ፣ አሁንም እኮ ከኪስ አውጥቼ ለማውራት አይደለም። ከኪሶት ካላወጡ ከመጽሐፍ ቅዱስ ያወጡ። ፓስተር ያለ ጥምቀት አንድ ብቻ ያለበት ነው። እሺ፣ ያለ ጥምቀት ብለዋል። እሱን አሳዩ። እሺ፣ በዮሐንስ ወንጌል ያለ ጥምቀት እኮ በዮሐንስ እሱ ላይ ምዕራፍ 1 ቁጥር 12 ላይ ያለ ጥምቀት አይልም። እሱን ያዝልኝ። አኩስ የለም ያለ ጥምቀት አይልም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ያለ ጥምቀት ይላል። አምነ የእግዚአብሔር ልጅ ሆነሃል እኮ አምነ እኮ የእግዚአብሔር ልጅ ሆነሃል። ፓስተር እባክዎትን እንደው በደንብ እንግባባና አምነህ የእግዚአብሔር ልጅ ትሆናለህ ወይ አሁን ቢሉኝ፣ አዎ ግን አምነህ ብቻ ያለ ጥምቀት ነው ወይ? አይደለም። እሺ ተጠምቀህ የእግዚአብሔር ልጅ ትሆናለህ ወይ? አዎ ተጠምቀህ ብቻ ያለ እምነት ነው ወይ ቢሉኝ፣ አይደለም። ስለዚህ ጥምቀት ከጌታ ጋር አንድ የምንሆንበትና ለኃጢአት ስርየትም እንደሆነ በመጽሐፍ ቅዱሳችን በግልጽ በተደጋጋሚ ተነጋግሯል። እምነትን አብሮ ሳይጠቅሰው በቃል ደረጃ ማለት ነው። ግን በቃል ደረጃ እምነት የሚለውን ቃል ባያስቀምጥም ለምሳሌ እኮ አልኩኝ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት አሁን ያድነናል ብሎ ቢያስቀምጥም ይሄው ጥምቀት ያድናል ነው የተባለው፣ እምነት አልተባለም ብዬ ግን እንደዚህ አይነት ድርቅና ውስጥ ግን አልገባም። እንደዚህ አይነት የስህተት ትምህርት ውስጥ ግን አልወድቅም። የእግዚአብሔርን ቃል እምቢ አልልም። ሌሎች ቦታዎች ላይ ስለ እምነት የተነገረ ብዙ ክፍል ስላለ እምነት ለድህነት አይደለም ብዬ አልክድም። እኔ ስለዚህ የጌታዬን ቃል እምቢ አልልም ማለት ነው። ቆይ አንዴ ቆይ ፓስተር፣ ጥምቀት ያድናል የሚል ቃል አለ አንደኛ ጴጥሮስ 3:21 ላይ እምነት ያድናል ሳይሆን ጥምቀት ያድናል ተብሎ ተቀምጧል እዛ ክፍል ላይ። ጥምቀት ያድናል ሲል እምነት እዛ ላይ ስላልተካተተ እምነት የሚል ቃል እዛ ላይ ስላሌለ ይሄው እምነት የሚል የለም ጥምቀት ያድናል ነው የተባለው ብቻ ብዬ ማለት ነው። እምነት አያድንም ወደሚል የኑፋቄ ትምህርት የክህደት ትምህርት ሄዳለሁ አልሄድም። ይልቁንም ምን አደርጋለሁ? እምነት ያድናል የሚል አለ። ጥሩ ነው። አዩ አሁን እኮ እርሶ ችግሮት ምን መሰሉት? እምነት ያድናል የሚል ነገርን አምጥተው ያሳዩና አዎ እምነት ያድናል ካሉ በኋላ ጥምቀት ያድናል የሚለውን ግን ሌላ ቦታ ቢኖርም ለመቀበል ፍላጎት የሎትም። አንዴ አሁን ይኸውልዎት አሁን የምጠይቆትን አንዴ ስሙ። እሱማ እምነት ያድናል የሚልም አለ፣ ጥምቀት ያድናል የሚልም አለ። ችግር የለውም። እምነት እንደሚያድንም መጽሐፍ ቅዱስ ነግሮናል፣ ጥምቀት እንደሚያድንም መጽሐፍ ቅዱስ ነግሮናል። የኔና የእርሶ ልዩነት ምንድን ነው? እኔ መጽሐፍ ቅዱስን የሚቀበል ክርስቲያን ስለሆንኩኝ ሁሉንም እቀበላለሁ። እርሶ ደግሞ ከፍለው ነው የሚቀበሉት። እምነት ያድናል የሚለውን ይቀበላሉ፣ ጥምቀት ያድናል የሚለውን አይቀበሉም። ስለዛ እየጠራንዎትም ያለ ነው ወደዚህ ነው። ወዴት? ወደ ምልአት፣ ወደ እውነተኛው በምልአት የእግዚአብሔርን ቃል ወደ መቀበል እየጠራንዎት እኮ ነው ያለ ነው። ለዛ እኮ ነው እዚህ ጋር እንዳረሳ ማለት ዋና ጥያቄ ስለሆነ አክዬ በቅንነት ትመልሷለህ ብዬ አምናለሁ። ፎር ኢንስታንስ ሰዎች በ11ኛው ሰዓት ክራይስትን አምነው ወደ እግዚአብሔር መንግስት ይገባሉ። ለመሞት እየተጣጣሩ ባሉበት ክርስቶስን አምነው እንደገና በአፋቸው ደግሞ የእግዚአብሔር ልጅ እርሱ እንደሆነ መስክረው እንደ ሮሜ 10 ማለት ነው በልባቸው አምነው በአፋቸው መስክረው ሳይጠመቁ የሚሞቱ አያሌ ሰዎች አሉ። እነዚያ ሰዎች ታዲያ በእግዚአብሔር መንግስት ውስጥ አልተጠመክም፣ በካህኑ እጅ አልተጠመክም ብለው ይወገዳሉ። እንዴት ነው እነዚህን የምታየው? አሁን በአንድ ቦታ ላይ እውነት የሆነ የእግዚአብሔር ቃል ሁሉም ቦታ ላይ እውነት ነው። ዩኒቨርሳል ትሩዝ ስለሆነ ዩኒቨርሳል ትሩዝ ነው። በሁኔታ በቦታ በጊዜ ያልተገደበ እውነት ነው። ስለዚህ እዚህ ጋር ያለው ድነት እርሱ ጋር ነው የልጅ ድምፅ የሚሰማው። ፓስተር የኔ ልጅ ነው አሁን እንዳወጡ ነግሬያለሁ። ሶሪ ናይስ በጣም አይረብሽም። እውነቱን ለምን ደስ ይላል። የልጅ አባቱ ነው። ጥሩ ነው፣ ደስ ይላል። እኔ ምሎት ቆይ አንዴ እስቲ ወደዚህ ይሄን መልስልዎታለሁ ቀለል አድርጌ። ግን ወደ መልሴ ከመግባቴ በፊት አንድ ሰው
ኤኒዌይስ ለምሳሌ አንድ ህፃናት ለምሳሌ ማለት ነው ህፃናት ገና ከመወላዳቸው ወይም በእናታቸው ማህፀን እያሉ ምናምን ቢጠፉ ወይም ቢሞቱ ህፃናቱ ወደ እግዚአብሔር መንግስት ይገባሉ ወይስ በሲኦል እየተቀጡ ይኖራሉ? ኖ ይሄንማ መጽሐፍ ቅዱስ ክሊርሊ ይመልሰዋል። አክዬ እንዴት ነው የሚመልሰው? ህፃናቶች ክፉ ደጉን በማይለዩበት በህፃንነት ስቴጃቸው ወይም ኤጃቸው በሚገርም ሁኔታ በእናታቸውና በአባታቸው እምነት ነው። በእናታቸውና በአባታቸው እምነት ቃሉን አወጣልሃል። ስለዚህ እነሱ በክርስቶስ ካመኑ ወይም ከሁለቱ አንዱ ወይ ከባል ወይም ከምስት ከሁለቱ አንዱ በክርስቶስ የሚያምኑ ከሆነ ልጆቻቸውን በዛ እምነት ውስጥ እንደሚጸድቁ ቅዱስ እንደሚባሉ እግዚአብሔር ቃል ይናገራል። ችግር የለም። ኦኬ ቆይሽ አንዴ አሁን የተናገሩትን ብቻ ይዤ መሄድ ይችል ነበር፣ ግን ለማጣራት ያህል ስለዚህ አንድ ከሙስሊም ቤተሰብ የተጸነሰ ህፃን ልጅ ወይም ገና የተወለደ ህፃን ልጅ ገና ወንጌልን ሳይሰማ ይመን ሳይታወቅ ምን ሳይል ዝም ብሎ ወይ በማህፀን ሳለ ወይ ገና ከመወለዱ ቢሞት ወደ ሲኦል ነው የሚገባው ወይስ ወደ እግዚአብሔር መንግስት ይገባል? እኮ አባቱ ሙስሊም ከሆነ አባቱም እናቱም ሙስሊም ከሆኑ እንደ አላመኑማ ታዲያ እነሱ አላመኑም። ያ ህፃን ልጅ ግን ገና ወንጌል ሳይሰማ ምን ሳይል ገና በእናቱ ማህፀን እያለ ቢሞት በቃ አንተ ገሃነም ግባ ተብሎ ገሃነም ነው የሚኖረው ወይ? እኔ አልወስንም። መጽሐፍ ቅዱስ ይሄንን በግልጽ የሚያስቀምጥበት ቦታ የለውም። ከጀነሲስ እስከ ሬቨሌሽን ችግር የለም። እሺ ስለዚህ አሁን ያዝ እናድርገውና አሁን በሁለቱም በኩል ሄድበት። አሁን መጨረሻ ላይ ከመለሱም ወደ መጀመሪያው ልመለስና የፕሮቴስታንት ልጆች ከሆኑ ይድናሉ የሚል ነገር አስቀምጧል። ያው ባጭሩ አማኞች በጣም ሶሪ ከርብ እየተደረገ ነው ባይዘው ይሄ አማኞች ብለዋል አይደለ? አማኞች ነው ያልኩት። አማኞች የት ይኖራሉ ካልከኝ አማኞች ኦርቶዶክስ ይኖራሉ፣ በፕሮቴስታንት ውስጥ ይኖራሉ። ችግር የለም። ስለዚህ አሁን በቃ ፕሮቴስታንቶች አማኞች ተብሎ ይጠራሉ። አዎ ዋይ ኖት በቃ ችግር የለም። ስለዚህ አሁን አንድ የፕሮቴስታንት ህፃን ልጅ የእግዚአብሔር መንግስት ይወርሳል ቢሞት፣ ዴፊኒትሊ የእግዚአብሔር መንግስት ይወርሳል። ያ ህፃን ልጅ ራሱ ያምናል? አይ በእናቱና ወይ በአባቱ እምነት ውስጥ እግዚአብሔር ያያል። አይ ራሱ ህፃኑ ልጅ ግን አሁን አየህ እግዚአብሔር ሲያድን በግልህ ነው ወይስ በቤተሰብ ነው? እኮ መወሰን በምትችልበት መምረጥ በምትችልበት ስቴጅ በግልህ ያድንሃል። ስለዚህ አሁን አንድ ሰው ለመዳን ራሱ ሰውየው ማመን አለበት የለበትም ለመዳን? ወይስ የራስ እምነት ያን አስፈላጊ አይደለም አልኩኝ እኮ። በልብ አምኖ በአፉ በሚመሰክርበት ስቴጅ ላይ ማመን መመስከር አለበት። አንዴ እሺ። ስለዚህ ሮሜ 10 ላይ እንደተነገረው ሰው በልቡ አምኖ በአፉ መስክሮ ይጸድቃል የሚል አለ አይደለ? ሰው በልቡ አምኖ በአፉ መስክሮ ይጸድቃል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ እና ስለሚል ይህ ነገር የሆነ ቦታ ላይ ይሰራል፣ የሆነ ቦታ ላይ አይሰራም አይደል? ለምሳሌ ለአዋቂዎች ይሰራል፣ ህፃናት ጋር ስትሄድ ግን አይሰራም እኮ። ህፃናት እንዴት ነው በልባቸው አምኖ በአፋቸው የሚመሰክሩት ገና? ስለዛ ይሄ ቃል እሱን እኮ ነው የሚለው። ይህ ስለ እምነት አሁን እምነት ያድናል ብለህ ይህንን ጥቅስ ስጠቅስ አንዳንድ ቦታ ላይ ይሰራል፣ አንዳንድ ቦታ ላይ ግን አይሰራም አይደል? That's why we call it exceptional የምንለው እኮ ለዛ ነው። ቴንክ ዩ። አሁን ቅድም የጠየቁኝ ጥያቄ ሰው ሲሞት እንዴት ነው ድንገት ሳይጠመቅ ድንገት እንደው ቢሞት ያሉት እሱ ምንድን ነው? ያው ተመሳሳይ ነው እና ከዛ አንፃር እሱ ምንድን ነው ተቋርጧል። ኤክሰፕሽናል ነው። ልክ አሁን እርሱ ለህፃናት ጊዜ ኤክሰፕሽናል ነው እንዳሉ ኤክሰፕሽናል ነው። እሱም ኤክሰፕሽናል ነው የሚሆነው። ለምን? አሁን ልክ እርሱ ኤክሰፕሽናል ነው እንዳሉት ሰውየው አምኖ መጠመቅ ፈልጎ የእርሲያንን ትምህርት ሰምቶ ድንገት ሊጠመቅ ሲሉ ድንገት ቢሞት ይሄ ኤክሰፕሽናል ነው። በቃ አለቀ። ይሄ እንደዛ ነው እና አሁን እርሱ ካሉት ጋር ተመሳሳይ ነው። እና አሁን አንድ መለስ ግል አድርጉት መለስላና ያሪዱ አንድ ተመለስ አንድ በሁለተኛው ሐሳቦት አክዬ በሁለተኛው ሐሳቦት ሰከንድ ፕሬሚሱን እንየውና አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለውን አሁን ተግባብተናል አልተግባባሩ? በሮሜ 6:3 መሰረት በሮሜ 6:3 መሰረት ከክርስቶስ ጋር አማኞች እንደሚሆኑት ሲጠመቅ ነው። የስ ግን ቆይ አንድ ጥያቄ የኔ ወዳጅ አንድ ጥያቄ። ጥምቀት የውሃ ጥምቀት ብቻ ነው? በገላትያ 3:27
እዚህ ላይ ይኸው አሁን ቅድም ራሱ ትምኮ አይደለም ግን ቆይ አንዴ ራሱ ትምኮ ቅድም ተስማምቷል። ሮሜ 6:3 ላይ በቃ የውሃ ጥምቀት ነው አሉኝ። ተጨማሪ ማስረጃ አምጣ ካሉኝ አዲሱ መደበኛ ትርጉምንም ዝም ብዬ ገለጥ አድርጌ ህዳጉ ላይ አሳዩታለሁ። ሮሜ 6:3ን ስለ ጥምቀት ሲያወራ የሚያወራ እዛው ጋር አስቀምጠውታል። እነሱም አዲሱ መደበኛ ትርጉም ብቻ አይደለም ሙሉ ህይወትን መግለጽ እችላለሁ። ሙሉ ህይወትን ብቻ አይደለም እነ ዶክተር ተስፋዬ ሮበሊን እያነሳሁኝ አሁንና ስሙ ምናምን የሚል መጽሐፍ አላቸው። ዶክተር ተስፋዬ ሮበሌ ያው ያውቋቸዋል ብዬ ተስፋ አደርጋለሁ። ትልቅ አቃቢ እምነት ናቸው በኢትዮጵያ ፕሮቴስታንት ውስጥ። የእነሱን መጽሐፋቸውን እየገለጥኩኝ ላሳዩት ይችላሉ። በጣም በርካታ የሙሉ ወንጌልን የእምነት መግለጫዋን አውጥቼ ማሳየት ይችላሉ። ስለ ጥምቀት ስታወራ ይህንን ጥቅስ ነው ለውሃ ጥምቀት ሰታ የምታብራራበት። የመካነ ኢየሱስ የመሰረተ ክርስቶስን ማሳየት ይችላለሁ። መሰረተ ክርስቶስ ስለ ውሃ ጥምቀት ስታወራ ይህንን ጥቅስ እየጠቀሰች ነው መተባበሪያ ነው በሚለው የውሃ ጥምቀትን ስታብራራ ይህንን ጥቅስ ነው የምጠቅሰው። አሁን ይህ ጥቅስ ጥምቀት እንደሚያድን በግልጽ እንደሚናገር ማወቅ ስትጀምሩ እንደውም ይሄ ስለ ጥምቀት አያወራም ማለት ስለ ውሃ ጥምቀት አያወራም ማለት አትጀምሩ ፕሊዝ። ይሄ ለእግዚአብሔር ቃል አለመጣ የኔ ወዳጅ ክቡርነቱ አንድ ምንድነው ይሄ ቦታን እኛ የምናምነው ባይዞ ቅድም ከየት ቤተ እምነት እንደመጣው ለመዝሙረ ያሬድ ነግሬዋለሁ ለአንተ ለማሳወቅ ከዊነርስ ቻፕል ነኝ ያለሁት። ይህንን ክፍል በእኛ በእምነት መመስረቻችን ላይ ያለው አሰሚስ ኦፍ ሲምቦሊዝም እንጂ አሰሚስ ኦፍ ሳሊቬሽን አይደለም። አሰሚስ ኦፍ ሳሊቬሽን አይደለም። ለመዳን የምንጠቀምበት ጥቅስ ሳይሆን ጥቅስ ማን ነው? ጥምቀትን ለመዳን ሳይሆን ጥምቀትን እንደ ምሳሌ ከክርስቶስ ጋር ባይዘው ምሳሌ ነው። ሲምቦል ቢኮዝ እሱ ነው ሊትራሊ የሞተው። እኛ ደግሞ ያንን ምሳሌውን ለመምሰል ነው በጥምቀት ሞታችንና ትንሳያችንን ከሱ ጋር ለመተባበር እያሳየን ያለ ነው እንጂ መዳን ከተባለ ስለ መዳን ከተነሳ ክርስቶስ የሰራው ስራ ብቻ ፓስተር ፕሊዝ ከይቅርታ ጋር እንደው ሰዓት እንዳይረፍድብንም ለማሳየት ነው የሚል የለም ተብሏል። በቃ ቅድም ለማሳየት የሚል ምንም አንዲትም ጥቅስ የለችም ስለተባለ እርሱን ይርሱት። ለማሳየት ነው የሚለው መጽሐፍ ቅዱስ ላይ ሳይሆን አሁን እርሱ ያሉት ቸርች የእምነት መግለጫ ላይ ነው ለማሳያ የሚል ቃል ያለው ወይም የሙሉ ወንጌል የእምነት መግለጫ ላይ የፕሮቴስታንቶች መጽሐፍ ላይ አለ። የእግዚአብሔር መጽሐፍ ላይ የለም። የቤተክርስቲያን መጽሐፍ ይሄ መጽሐፍ ቅዱስ ላይ የለም። አሁን እዚህ ያለው አብዛኛው ህዝብ ደግሞ ፓስተር የሚቀበለው የእግዚአብሔርን ቃል መጽሐፍ ቅዱስን እንጂ የፕሮቴስታንቶችን የእምነት መግለጫ አይደለም። ስለዚህ የፕሮቴስታንቶች የእምነት መግለጫ መጽሐፍ ቅዱስ ላይ የሌለን ነገር ስለሆነ ለህዝቡ እየሰጡ ያሉት እርሱን ይተውትና ወደ መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱሳችን ላይ ችግር የለም። ይኸው እሱን እኮ እያሳዩት እኮ ነው እንዴ ጥምቀት እንደሚያድን ቃል ቆይ እዛ ጋር አትሂድ። ቆይ አንዴ እና ዲያቆን ሮሜ 6 ላይ ና አንዴ ቆይ ከታላቅ ይቅርታ ጋር ጥምቀት ያድናል የሚልማ ቃል በቃል እኮ አሳየሁት። ማለት አንደኛ ጴጥሮስ 3:1 ማየት ይቻላል። ማርቆስ 16 ላይም ጌታ ኢየሱስ ጥምቀት ያድናል አለ። ለኃጢአት ስርየት እንደሆነ ብዙ ቦታ ተነገረ። ቆይ አንዴ አሁን እሱ እንዳለ ሆኖ ግን የተስማማንባቸው ነገሮች አሉ። ፕሬሚስ 1 ላይ ምን ነበር ያስቀመጥነው? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም የሚለው ላይ እኮ ተስማማን። ከጌታ ጋር አንድ ሳይሆን መዳን አይችልም። ፕሬሚስ 2 ደግሞ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚል ማለት አማኝ ነው ያልኩት። አማኝ የሚጠመቀው ከጌታ ጋር አንድ ይሆን ዘንድ ነው ተብሎ ቃል በቃል ተጻፈው። ማለት የአክሊል ሀሳብ አይደለም የመጽሐፍ ቅዱስ ሀሳብ ነውና እባክዎትን ይቀበሉት ብዬ በታላቅ ትህትና እጠይቃለሁ። አልቀበልም ካሉ እዚህ ጋር በኤክሰፕሽናል እኮ ኤክሰፕሽናሉን ተውት። በኤክሰፕሽናል እኮ ዶክትሪን አይመሰረትም ፓስተር። በኤክሰፕሽን ነገር ኤክሰፕሽናል በሆኑ ነገሮች ዶክትሪን አይመሰረትም። ስለዚህ አሁን እዚህ ጋር ተመልከቱ። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ግልጽ ነው አይደለም? እኔ በሱ አልስማማም። አምኖ ብቻ መዳን ወይም አንድ መሆን ይችላል ብላለሁ። ይሄ ያንተ አቋም ነው። ይዘው ምንድን ምኑ ነው የኔ አቋም? ይሄኛው ማለት አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ይሄ የኔ ሐሳብ ነው፣ የጳውሎስ ሐሳብ ነው። የጳውሎስ ሐሳብ ያመንክበት። እኔ ደግሞ ከክርስቶስ ጋራ ያለው የዮሐንስን መጽሐፍ የሚያምን ወንድሜ ነኝ። አምኜ የእግዚአብሔር ልጅ የሆንኩት ወንድሜ ነኝ። ችግር የለም እሱ ችግር የለም እሱ አይደለም ፓስተሪ። ቆይ ሳልጠመቅ የእግዚአብሔር ልጅ ሆኛለሁ ካሉ ይህን ለራስዎት ብቻ ነው ሊሉ የሚችሉት። ማለት ጌታ ራሱ የሆነ ሰዓት ላይ አላውቆትም አንዴ ፕሊዝ ፓስተሪ ቆይ በቃ እንደዚህ መዳረቅ እንዳይሆን
ሰውንም ማሰርቸት ስለሆነ የሚሆነው በቃ እዚሁ ክርስቲያኖች የተወሰነ ተማማሩበት ያሬዶ። ምክንያቱም ዝም ብሎ የሌላውንም የፕሮቴስታንቶችንም የክርስቲያኖችንም ጆሮ ማድከም ስለሆነ የሚሆንብን ከዚህ በላይ አስፈላጊ አይደለም። እንግዲህ እዚህ ላይ ዝም ብዬ ጠቅለል አድርጌው በቃ ፓስተሪ ሰላም ይሁኑልን፣ እግዚአብሔር ያክብርልን። በጣም ይቅርታ። እሺ እንግዲህ ያው መጽሐፍ ቅዱስን ተቀበሉ ብለን ለምነኖታል። እምቢ ካሉ ምን ማድረግ አንችልም። እኔም እወድሃለሁ፣ አከብርሃለሁ። ስላወራኝ ጌታ ያክብርልኝ። ጌታ ያክብርልኝ። ጌታ ያክብርልኝ። ጠቅለል ስናደርገው አንድ ጽሑፏን አውጣትና ይሄ ቅድመ ሀሳብ አንድ ላይ ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ይሄ ግልጽ ነው። በቃ ምንም ሰው ከጌታ ጋር አንድ ሳይሆን እንዴት መዳን ይችላል? አይችልም። አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ግልጽ ነው አይደል? ይኸው በሮሜ 6:3 ላይ በግልጽ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ ሮሜ 6:3 ላይ። ገላትያ 3:27 ላይ እኮ ይደግማል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እኮ ነው የሚለው። ሰው የሚጠመቀው ከጌታ ጋር አንድ ለመሆን ነው ካለ አለ ነው በቃ እንዲህ በስማ በቃ መጽሐፍ ቅዱስን ላለመቀበል እኮ በዛ ደረጃ እንደዚህ ግብግብ ውስጥ እኮ መግባት አይጠበቅበት። እሺ ኮንክሉዥን ሲ በልና ኮንክሉዥን አማኝ የሚድነው ሲጠመቅ ነው። አለቀ። አማኝ የሚድነው ሲጠመቅ ነው። በቃችን ምላችሁ ከያዛችሁ አትቀላል ነው። የድህነት ትምህርት ስለሆነ እንግዲህ ይሄ የድህነት ትምህርታችን ስለሆነ መጠንቀቅ አለብን። የክርስትና ማዕከላዊ ትምህርቱ የድህነት ነው፣ ነገረ ድህነት ነው። ስለዛ ድህነት ላይ የተዛባ ነገር ካለን አንድንም ባጭሩ አንድንም ያለቀ። ስለዛ መጽሐፍ ቅዱስ በግልጽ ይናገራል። ኢየሱስ በግልጽ ያስተምራል። ሰዎች ይክዳሉ። በጣም ነው የሚገርመው በእውነት አስቡት። ክርስቶስ ጥምቀት ለድህነት እንደሆነ አስተምሮ ግን አይ ጥምቀት ለድህነት አይደለም ማለት ክርስቶስ አይ አልቀበልም እንደማለት ነው። ክርስቶስን ተቀበሉ ብለው የሚጣሩ ወንድሞች እህቶች ክርስቶስን አይቀበሉትም። ከዚህ አንጻር የክርስቶስን ትምህርት አልቀበልም ካልክ በነገራችን ላይ ክርስቶስን አልተቀበለውም ማለት ነው። የተወሰነ ትምህርቱን ተቀብዬ የተወሰነ ትምህርቱን አልቀበልም ካልክ እውነትና ሐሰት አንድ ላይ ሲሆን ምንድነው ውጤቱ? ምንድነው? እውነትና ሐሰት ፖዚቲቭ ሲሆን ውጤቱ ፖዚቲቭ ነው አይደለ? ፖዚቲቭ ኔጌቲቭ ሲሆንስ? ፖዚቲቭ እና ኔጌቲቭ አንድ ላይ ሲሆን በቃ ኔጌቲቭ ነው። ልክ እንደዚህ ሁሉ መቀበልም አለመቀበልም ካለ በቃ አልተቀበልኩም። አየህ፣ ምንም አንድ ስላመጡ ለምሳሌ ኢየሱስ ክርስቶስ እንደው ሰው ነው ብሎ ቢናገር ሰውነቱን ካመነ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ አምላክ ብቻ አይደለም፣ መለኮት ብቻ አይደለም። ሰውነቱን እቀበላለሁ። እሺ ከዛ በኋላ አምላክ ግን አይደለም፣ አምላክነቱን ግን አልቀበልም ካለ እቀበላለሁ፣ የተወሰነ ነገሩን እቀበላለሁ፣ የተወሰነ ነገሩን እንግዲህ አልቀበልም ካለ በቃ መጨረሻው ክርስቶስን ገና አልተቀበልም ያስላል። እንደዛ ነው። ስለዛ መቀበል በምልአት መቀበል ነው። ስለዛ ፕሮቴስታንት ወንድመቶቼ እንግዲህ ለመጨረሻ ጊዜ የምናገረው ምንድን ነው? ጌታን እርሱም ክርስቶስ ኢየሱስን እንደምትወዱት እናውቃለን። ማለት እንግዲህ እንወዳለን ትሉናላችሁ፣ አትሊስት ያው ስለምትሉን አምነናችሁ ማለት ነው። መጽሐፍ ቅዱስን እንወዳለን ትላላችሁ ስለምትሉ አምነናችሁ። በእርግጥ አሁን እንደነዚህ አይነት ነገሮችን ስናይ በግልጽ የተጻፉ ነገሮችን አይ አንቀበልም ስትሉ ስናይ አይ እነዚህ ሰዎች መጽሐፍ ቅዱስን ሳይሆን የሚወዱት መጽሐፍ ቅዱስ ላይ ያላቸውን የራሳቸውን መረዳት ወይም ደግሞ በቤተ እምነታቸው ውስጥ ተቋርጦብኝ ነበር መሰለኝ። እሺ የሚወዱት መጽሐፍ ቅዱስን ሳይሆን በዛው በቤተ እምነቶቻቸው ውስጥ ፓስተሮቻቸው፣ መምህራኖቻቸው ያስተላለፉላቸውን የሰጧቸውን ትምህርት እንጂ መጽሐፍ ቅዱስን አይደለም መሰለኝ የሚወዱት ብለን እንድንጠረጠር ያደርገናል። ምክንያቱም በግልጽ የተጻፈውን ነገር እንቀበልም ስለምትሉ ለምሳሌ ዛሬ አይተናል እና በተቻላችሁ አቅም ለመጽሐፍ ቅዱስ ታማኝ ሁኑ ምናምን ነገር። የምርም መጽሐፍ ቅዱስን የምትወዱ ከሆነ ጌታን እርሱም ክርስቶስ ኢየሱስን የምትወዱት ከሆነ በምልአት እንድትቀበሉ ጥሪ ነው የምናቀርብላችሁ። የጌታን ቤተክርስቲያን እዩዋት፣ መርምሯት። ከዛ በኋላ ደግሞ አሁን ስለምን ተዘገያላችሁ? ተነሱ፣ ስሙን እየጠራችሁ ተጠመቁ ነው ልንል የምንችለው። ከዚህ በፊት ያልተጠመቃችሁ ሰዎች ካላችሁ፣ ምናልባት ከቤተክርስቲያን የወጣችሁ ሰዎች ካላችሁ ግን ባለማወቅ በቃ በንስሐ መመለስ ነው። ንስሐ ገብታችሁ ተመልሳችሁ የምትወዱትን የጌታን የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን እየተቀበላችሁ መኖር ነው። ቴንኪው። ያው ዝም ብዬ ገብቼ የሀገር ሰዓት ያስኩባችሁ ያሬዱ
እሺ ኦኬ ታንክ ዩ በጣም በጣም እግዚአብሔር ይስጥልን። ቃሎት ያሰማል። ምንም ችግር የለውም። በደስታ ነው እየተማርን ያለ ነው፣ እየሰማን ነው፣ እያዳመጥን ያለ ነው። ፓስተርም ጥሩ የመስማት ችሎታ አላቸው አትሊስት እና ያው መጨረሻ ላይ መጽሐፍ ቅዱሱን እየመረጡ አይ ቲንክ የፓስተር ችግር እየመረጡ መቀበል ነው። እየመረጡ ፒክ እያደረጉ ሆነና ነው ችግሩ እንጂ ኦልሬዲ እኮ አይተውታል፣ አምነውታል። ዳር ደርሶ ነው የሚመለሱት እና እንጂ አሪፍ ትምህርት ነው። አኬ እግዚአብሔር ይስጥልን። ጥሩ ትምህርት ነው። ለእጅ ጽሁፌ እንግዲህ ቅርታ ጠይቃለሁ። ጽሁፌ አያምርም የእጅ ጽሁፌ ግን አይ ቲንክ አትሊስት ፖይንቱን ሜክ አድርጓል አኬ እና መልካም። እሺ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉና እንግዲህ ያው ወንድሞቻችንም ስላሉ ለምን ኦርቶዶክስ አትሆኑም በሚል ነው እንግዲህ ድረስ የደረስ ነው። ሰው ጥያቄ ካላችሁም ትጠይቃላችሁም በዛ መልኩ እናደርጋለን። ሰላም ግን በሉን የገባችሁ ክቡራን ፍቁራን ወንድሞች ሰላም በሉን በየተራ። ዲያቆን መኩ እንኳን ከኛ ጋር ነበር ረጅም ሰዓት። እዮባ ሰላም በለን። እዮባ